ሰው አለ ያው ኤልሻዳይን ጠርቻታለሁ አይ ልትሄድ አይደለም ተረጋጋ ነበሮ የገባሽው ቃል ሌላ ስትለምጅ ባንዴ የሚጣል ቢያልቻለም አምኖ ሊቀበል ሰማው አፍሽ በሌላ ሲምል ነበሮ ቤተሰቦች ተጣላው ለሷ ስል የገዛቴን አስቀየምኳት ስንት አንተን ራሱ ዴቭ ስንት ነው ይጣላ ነው ይሁሉ ያለ እግዚአብሔር ይመስገን ዛሬ እዚህ ደረጃ ደርሰናል በቃ ዋናው ነገር መትረፌ ነው እኮ እሱ አሁንም ስለተረፍኩ አሁንም ድጋሜ ልትገለኝ ነው ዴቭ በቃ እኔ ሊሆን ነገር ልታረገኝ ነው ጸጥቷት ነው ሰው ከጸጸተ ይቅርታ ማለት ነው ምን ተይ በእናትህ አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ በቃ ከዚህ በኋላ አብረን እንድንሆን ፈልጋለሁ ከዚህ በኋላ በእናትህ ማረፊያ ቢያሳጣኝ ፍቅርሽ ናፍቆትሽ ቢያሳየኝ አበሳ ምን አንጀት ምንስ መቻ ያለኝ ያጣፋጭ ፍቅርሽን የሚረሳ እንጀሬት ሕይወቴ ቢመርም ቢሰበር መውደዴ ቢደማ አንጀቴን አስሬ እችላለሁ ክፉሽን መጥፎሽን አለት ሰላም ቤተሰብ እንዴት ናችሁ ሰላማችሁ ይብዛልኝ እኛ ደህና ነን እግዚአብሔር ይመስገን ዛሬ ትንሽ ቆይቻለሁ ጠፍቻለሁ ያውቃለሁ የጠፋሁት ምክንያት ያው በአንዳንድ ምክንያቶች አልመጣውም ያው ሰሞኑን እኔ ቤት የተፈጠረው ነገር ታውቃላችሁ ምንቴ የሆነው ነገርና በዛ ምክንያት ቪዲዮ ልንሰራ አልቻልንም በጣም ትልቅ ችግር ነው የተፈጠረው በቤተሰቦቹ ድረስ ደርሶ እሱም ቤት ገብቶ ቤት መሄድ አልቻልንም ነበር ቤት እጄ አይቼም ነበር ግን ቤተሰብ ያው ቪዲዮ ዛንደን ቀርጽም ፈቃደኛ አልነበሩም በጣም ተጨንቀው ነበር በሱ ምክንያት እንደዚህ እስከሚሆን ድረስ ልጄ ምናምን ብሎ ብዙ ነገር ተፈጥሮ ነበር በዛ ምክንያት ያው ቪዲዮ ልንሰራላችሁ አልቻልንም ዛሬ ያው በጣም ደስ ብሎኝ ነው የመጣሁት ደስ ያለኝ ምክንያት ምንቴ ተሽሎታል በጣም ጥሩ ሁኔታ ላይ ነው ያለው በጣም ተሽሎት ያው እንደ ድሮ ነው አይቼዋለሁ አግኝቼው ነበርና ጠርቼዋለሁ ዛሬ በዛውም ጠርቼ የሚወደውን የሚያፈቅረውን ሰው ማጣት የለበትም ብዬም አስቤያለሁ ምክንያቱም ኤልሻዳይ ብሎ እንደዛ ከሆነ ለምንድነው እኔ ማላስታርቃቸው ለምንድነው ማላወራቸው ኤልሻዳይን አውርቻታለሁ በስልክ እና ከኔ ጋር ያለውን ነገር ፈተናል ከሱ ጋር ያለውን ነገር እንድቀጥሉ ነው የምፈልገው ምክንያቱም የሚወደው ሰው የሚያፈቅረው ሰው የሚወደውን ሰው ማጣት የለበትም ብዬ ነው የምፈልገው እሷም ያው ለሱ ስሜት እንዳላት ያው አጋጣሚዎች እንዳለያዩዋቸውና መሐል ላይ አለመግባባት እንደተፈጠረ ነው ነገረችኝ ብዙ ችግር ተፈጥሮ እንደተለያዩ ነው ነገረችኝና ዛሬ ደግሞ እሱን እንትን ብዬ እሱ ለምንቴ አልነገርኩም ፈልጋለሁ ና ብዬዋለሁ እና ስመጣ ያለውን ነገር እሷም እንድትመጣ ነገራት እንዘግታ እንድትመጣ ነገር ያለው ምልክት አደርግላታለሁና እንድትመጣ ነገር ምንቴ ቀድሞ እንመጣ ደውዬለታለሁ ያው መጥቶ ያለውን ነገር አስረድቼ እሷም ስትመጣ ያለውን ነገር በደንብ ዲቴል አስረድተው ለምን እንደዚህ ያን ነገር ሁለታ እንዳይፈጠር በመሐላቸው ሁለቱን ይቆጣቸዋል እንደ ታላቅ ምክራቸው እንድታረቁ ፈልጋለሁ ሰላም ቢፈጥሩ ደስ ይለኛል ምክንያቱም በእኔ ምክንያት የሁሉ ነገር እንዲሆን አልፈልግም እኔም ተጠያቂ ነኝ በዚህ ነገር ላይ ምክንያቱም መጀመሪያ ኤልሻዳይ ጋር የነበረን ነገር ሁላችሁም ታውቃላችሁ እና ያው ትልቅ ፍቅር ውስጥ ባንገባም ያው ነገሮችን እኔ ነኝ ያጠፋሁት ወደ ፍቅር ገፋፍቻት ብዙ ነገሮችን አድርጌያለሁና ይሄን ነገርም ጥፋተኛ መሆኔን በዚህ አጋጣሚ ያው እሷን ይቅርታ ጠይቃት ነበር ነገሮችን ምንቴም ይሄን አክል የሚወዳት የሚያፈቅራት ከሆነ ለምን በእኔ ምክንያት ይለያያሉ ለምን እንደዚህ ይሆናሉ ብዬ አስቤ ነው ዛሬ ላስታርቃቸው ፈልጌ የጠራቸው ምንቴንም ያው ጠርቼዋለሁ ይደርሳል ብዬ አስባለሁ ያው ስመጣ ደግሞ ያለውን ነገር አብረን ምናየው ይሆናል እንቀጥላለን ቤተሰቦቼ የትም እንዳትሄዱ ያው ቤተሰብ ያው ሰብስክራይብ በማድረግ ያው 20,000 ሊሞላ ነው 20,000 አስገቡን በጣም ቆይተናል 10 ምናምን ቤት ውስጥ 17 ከምናምን ያው 20,000 አስገቡ ሰብስክራይብ ላይክ ሼር ቪዲዮ ሲጀምሩ ላይክ ያረጋችሁ ጀምሩ ቆይቼ ስለመጣውም ያው ብዙም ላይሄድልኝ ይችላል ስለዚህ ላይክ ያረጋችሁ ከጀመራችሁ የእናንተ ድጋፍ ይረዳኛልና እባካችሁ ቤተሰቦቼ ሲጀምሩ ላይክ ያረጋችሁ እና አስተያየት ካላችሁ ማስቀምጡልን እናሻሽለው እናስተካክለው ነገሮችን ንገሩን እና ያው ከናንተ የትም አንወጣም እኛ እስካሁን ለደረስነው ደግሞ እጅግ በጣም አድርጌ አመሰግናለሁ እና ያው ምንቴ እስክስመጣ እንቀጥላለን ቤተሰብ ያው ምንቴ ደርሷል ምንቴና ይጋነኝ ደርሷል ያው ሲደርስ ሁሉም ነገር ልታዩ ፈልጋለሁ የምር ግን ትንሽ ደስ ብሎኝ ነው ዛሬ የመጣሁት ብራዘር ምንቴ ወንድሜ
እንዴት ነህ? በእናትህ ሰላም ነው? እንዴት ነህ? ይሻላል? አሪፍ ፊት ራሱ ወዝወዝ ሆነ። እንዴት ነህ? በእናትህ በጣም የተፈጠረው ነገር ያው በጣም አዝኛለሁ እና በቪዲዮ የመጣሁት ብቻ ቤተሰቦቻችን እንዲያውቁ ስለምፈልግ ነው ዛሬ እዚህ ጋር የጠራኸው እና በጣም ደስ ብሎኛል ወንድም። እና የተፈጠረው ነገር ሁላችንም ስህተት ቢሆንም እንደዚህ አይነት ነገሮች ለአንተም ለእኛም ለሁላችንም ጥሩ ነገር አይደለም። ያው አንዳንዴ ይከሰታል። ፍቅር ያው ማያስተንከን ነገር የለም። አንተም ስለምትወዳት ስለምታፈቅራት ነው መስዋዕት እስከምትሆን ድረስ ስሜቴን ይሄን አክል ያው ለመግለጽ ከሚያቅት በላይ ስለሆነብህ ነው እዚህ ነገር ውስጥ የገባህና ዛሬ ስላየው እንደዚህ ሆነ ስላየው በጣም ደስ ብሎኛል። የምር በጣም ፈርቼ ነበር፣ በጣም እየሰጋው ነበር እና ስለአንተ በጣም እያሰብኩኝ ነበር፣ ተሳስቦኝ ነበር እንደ ወንድምም እንደ ጓደኛም እና ያው ብራዘር ያው እውነቱን ለማውራት ቴንክ ዩ በጣም የደወልክልኝ ነበር ምናምን ነገር ቤት መጣ የጠየቀኝ ነበር። ያው ብዙ ነገሮችን አሳልፈን እውነቱን ለማውራት አዎ ቤት ያው ቪዲዮ እንድንቀርጽ ያው ስላልፈቀዱን ነው ብዬ ለቤተሰቦችም ነግሬያለሁ። ያው ቤተሰብ ትንሽ እንኳ ስላለን ነገሮችን አልፈቀዱም። ያለውን ነገር በስልክ ያወራ ነበር እና ቤትም የመጣ ነበር። አመሰግናለሁ። ያው ብዙ ነገር እናንተ አሳልፈናል። አዎ እግዚአብሔር ያው ለዚህ ቀን ስለደረስክም ደስ ብሎኛል። እኔ በራሴ በኩል ሁሉን ነገር እንዲህ በማየቴ ደስ ብሎኛል፣ እንደዚህ በማየቴ ማለት ነው። እና እዚህ ጋር ደግሞ ዛሬ ያው ትንሽ አንተን ላወራክ የምፈልገው ነገር አለ እና በዚህ አጋጣሚ ሰው አለ ሻወር ጠርቻታለሁ። አይ ልትሄድ አይደለም፣ ተረጋጋ እንጂ ነበሮ የገባሽው ቃል ሌላ ስትለምጅ ባንድ የሚጣል ቢያልቻለ አምኖ ሊቀበል ሰማው አፍሽ በሌላ ሲምል ነበሮ የገባሽው ቃል ሌላ ስትለምጅ ባንድ የሚጣል ቢያልቻለ አምኖ ሊቀበል ሰማው አፍሽ በሌላ ሲምል ነው። እንዴት ነሽ? ሰላም ታነሻ እንዴ ነው? ሰላም በላት ረብናት እንደዚህ ይሄ ነገር ሁሉ አልፏል እኮ እግዚአብሔር ያው አሳልፏል። አንዴ አይደል እንዴ በሆነው ነገር አንተ ስማኝ፣ አንዴ ስማኝ። እስካሁን ስታወራ ሰምቻለሁ። ልክ የሆነ ነገር ነበር ያወራ ነበር። አሁን እሷ የጠራበትን ምክንያት ብቻ ነገር እንግዲህ ጠራሁትን ነገር ላስረዳ። በስልክ በደም ደጋግሜ ነግሬያለሁ። እኔ በቃ ወደ ድሮ መመለስ አልፈልግም። የነበርኩበትን አሁን እስካሁን የነበርኩባቸው ያሰለፍኳቸው ቀኖች በደንብ አድርገህ ታውቃለህ ዴቭ። እኔ ቢያንስ ለቤተሰቦቿ ልኖርላቸው በቃ ዴቭ፣ ሰምተኛል አይደል? እሷ ትኖር ህይወቷን ማንም ወንድ ታምጣ ትቀያየር ምናምን ነገር አያገባኝም ዴቭ። እኔ አሁን ላይ በጣም ሰላም ነው፣ ማንንም አልፈልግም። አሁንም ያንተን ሰላም ነው እኛም ዴቭ። እኔ አሁን ብችል ከዚህ ሀገር መውጣት ነው የምፈልገው። አንተ ዋናው ነገር እሺ፣ ሌላው ነገር ልተው። እቺ ልጅ አሁን ካንተ የምትፈልገው ይቅርታን ብቻ። ምክንያቱም እዚህ ጋር የተፈጠረውን ነገር ሁላችንም የምናውቀው ነገር ነው። አንተ ለፍቅር ብለህ ያን ሁሉ ነገር ከመስዋዕት ከሆንክ በኋላ ደግሞ ለማይገባው ሰው ማድረግ ነው ስቲል ነው የሚቆጨው። ኖ እንደዚህ አይባልም ብራዘር። ስለሚገባም ስለማይገባ ምናምን አይደለም። አንተ ስለወደድክ ስለፈቀርካት ስሜት ያን ያክል ስለከበደ ነው እንደዚህ ነገር ውስጥ ተገባው አይደል? ዛሬ በዚህ ነገር ውስጥ ደግሞ ያንስ እንደ ጨዋ እንደ ትልቅ ሰው እናውራ እሺ። እሷ ተጸጽቷት ለኔ ብሎ እንዲህ ከሆነ ለምን እኔ ይቅርታ አልጠይቅም? ይቅርታ ልጠይቅ ነው የፈለገችው። እኔ አገናኘኝና ይቅርታ ልጠይቅ ነው ብላኝ ነው እኔ አሁንም አረክልኝ። ቆዴ ብቻ እንደ ልንገርህ፣ እስካሁን እኔ ታሜ ብዙ ነገር አድርገልኛል። በጣም በቃ ብዙ ነገር ስራ አንተ ብዙ ነገር ከኔ ጋር አሳልፋል። ህመሜን እንደ ወንድም ተካፍሏል። አሁን በለዘ ያ ሼም ዞኝ ስቲል ነው ያለው። እንግዲህ ቅድም ነው የሚለው ለዛም አመሰግናለሁ ብያለሁ ብራዘር። ማርያም እኔ አክብረኝ እዚህ ጋር ስለመጣራሱ ትልቅ እንዴት ሊና እንዴት ፈቅዶ ነው እንደዚህ እኔ ፊት በነፃነት ቆማ የምታወራው? ለምን አንተ የሆነ ነገር ሁላችንም የምናውቀው ነገር አለ። እኔ ለአንድ እህቴና ለእናቴ ልኖርላቸው በቃ ቢሰማኝ ነው አይደል? እኔ አሁን ላይ በጣም ሰላም ነኝ። በቃ ያለፈው አልፏል፣ ተምሬበታል። በቃ ገብቷል አይደል? ፍቅር እንደዚህ የሚያደርግ ከሆነ እሷም ፍቅር አዲስ ነገሯ ከሆነ ችግር የለውም። ገብቷል? እኔ ለፍቅር በቃ ይሄ ትንሹ ነው። አጠገቡ ያለ ሰው አይታየውም። ምክንያቱም ራቅ ያለው ነገር ነው የሚፈልገው። ብዙ ጊዜ እኛ ጥፋታችን ይሄን እኮ ነው። ዛሬ ደግሞ ነገሮች ሲጸጽቱን ሰማን ከመጣን ደግሞ ይቅርታ ማድረግ ግዴታ አለብን ሁላችንም። ገብቷል አይደል? ሁላችንም ይቅርታ ተባብለን ዴቭ፣ የኔን ይቅርታ ነው የምፈልገው። ይቅርታ አድርጌላታለሁ። በእናትህ እንደዚህ አይደለም እንደዚህ አይደለም። እንደዚህ አንተ ተረዳት፣ እሷንም አሁን ስሜቷን ተረዳ። እልሹ አንቺም በቃ የሆነው ነገር እሷ ልጠይቅ እኔ አውርታኛል፣ ስልክ ብዙ ነገር አውርተናል ከእሷ ጋር ገብቷል አይደል? በቃ ካላገናኘኝ እኔ ጸጸቱ ሊገድለኝ ነው ብላኝ ነው
ሰው ከተጸጸተ ሰው ይቅርታ ለመጠየቅ ከፈለገ አንተ ደግሞ ይቅርታ ማድረግ ግዴታ አለ። ገብቷል አይደል? በሆነ ነገር ስቆይ አይደለም ቆዴ እንደዛ ያወድርኳት እንደዛ እግዚአብሔር አተርፏል እኮ አንደኛዬን እኮ በቃ እግዚአብሔር አተረፈ አይደል? ልሞት ይሻለኝ ነበር። ለሷ ብለህ አይደል እንደዚህ ሆንከው? ልሞት ይሻለኝ ነበር። ገብቷል። አሁንም እኔ መቼም እሷን ይቅርታ አለ ብዬ እጇን ይዤ ምናምን መቼም አልሆንም። እኔ እዛው እኔ እንደዚህ እንድትራረም አንተ እንደዚህ እንድታረግ አይደለም እንደዚህ እንድታዝን አይደለም እኮ እኔ ለፍቅር የጠራው አይደል? ጤብስማ ወንድ ነኝ እኮ ገብቷል አይደል? ምንም በሆነ ወንድ ነኝ እኔ። ለፍቅር ዝቅ አልኩኝ፣ ስንት ነገር አድርኩኝ። እኔ ከቤተሰቦቼ ስማ ከገዛ ቤተሰቦቼ ተጣላው ለሷ ስል የገዛ እህቴን አስቀየምኳት። ስንት አንተን ራሱ ዴብ ስንት ነው ይጣላ ነው ይሄ ሁሉ ያለ እግዚአብሔር ይመስገን ዛሬ እዚህ ደረጃ ደርሰሃል። በቃ ዋናው ነገር መትረፌ ነው እኮ እሱ። አሁንም ስለተረፍኩ አሁንም ድጋሜ ልትገለኝ ነው ዴብ። በቃ እኔ ሊሆን ነገር ልታረገኝ ነው። ጸጽቷት ነው ሰው ከጸጸተ ይቅርታ ማድረግ አትችልም አንተ። ቢያንስ አንተ እንደ ትልቅ ሰው አስብ እሺ። እንደ ሌላ ሰውን እንደ ራሴ እንደ ትልቅ ሰው እቺ ልጅ አሁን እንደዚህ ያለቀሰች አይታይም? ስለምትወደ ነው አይደል እንደዚህ የምትሆነው? ስንት አልቅሼ እግሯ ላይ ወድቄ እኮ ጠይቄያታለሁ፣ ይቅርታ አድርጊልኝ ብያታለሁ። የሰው ልጅ እኮ አንድ ድል ስጪኝ ብያት ነበር። ጥፋቱ እኮ የምታውቀው እንደዚህ አይደለም። ገብቶ አይደል? ነገሮች እንትን ካሉ በኋላ ነው ካለፉ በኋላ ነው እኛ የሚገባን። ብዙ ጊዜ ሰው ነና ዴብ ያስጨነቀኝ ነው። በእናትህ እኔ ዶክተሩ እንዳትጨነቅ ብሎኛል። እኔ ዴብ በቃ አውሪ ልሂድሽ ዴብ በእናትህ አንዴ ስማትሽ አንዴ አታዳምጣት። አዳምጣት እንጂ ምንም ላውራ እያለች ስማት እሺ። ምን ቢያንስ ለአንተ ስል ነው የቆየሁት ዴብ በእናትህ አንዴ ስማትና ማለት ነው ያለን ነገር ካልተመቸህ ትሄዳለህ። ገብቶሃል አይደል? አንተ ልትሄድ አይደለም እኔ እዚህ ጋር ሁለታችሁን ያገናኘው እንዴት ተታረቁ ነው የምፈልገው። ስለዚህ ይቅርታ ያረች እኮ ነው ምን ተመዳን ይላል። ምን ሆነ አንተ በእናትህ ብዙ ጊዜ ሰምቻለሁ። ዛሬ እቺን ደቂቃ ስማኝ። በቃ ጸጸት እኮ ነው። ብዙ ነገር አብረን አሳልፈናል፣ ብዙ ነገር ሆነናል። ያላረግነው ምን አለ እኔ እናንተ። ግን አሁን እንደዚህ የምትሆንበት ምክንያት በጣም ስለተጎዳ ይሆናል ብዬ ነው እስካሁን ዝም ያልኩት። አንዴ አዳምጠኝ። ምንድነው ቢያንስ ላሳለፍነው ጊዜ ነው። ምንድነው ማዳምጥሽ? ምንድነው ማዳምጥሽ? ማውራውና ውስጥ ያለውን እውነት ልንገርህ የተሰማኝን እስከ ምን አንተም ማውራ እሷም ታውራ። የእሷንም ስሜት በደንብ ስማና አንተም ማውራ እሺ። ውስጥ ይላል ነው አውሪ፣ የፈለግሽውን ነገር ንገሪ። በቃ ስሜትሽን አውሪና ይግባው። ምን እኔ አንተ እንድትጎዳ አልነበረም ይሄ ሁሉ ነገር ያደረኩት። ማለት እኔ እናንተ ተጣላን ማለት ብሬክ አፕ አደረግን በቃ ተለያየን ብዬ ስላሰብኩ ነበር። በሰዓቱ ደግሞ ብቸኝነት ተሰማኝ ነበር ምናምን ዴቪን ስቀርበው እሱን ወደድኩት። ያም አልሆነም። በዛ ሰዓት እንኳን አብረኸኝ ነበር ካንዲ። ዛሬ ለምን እንደዚህ እንደምትሆን አልገባኝም እንጂ ይሄን ሁሉ ነገር ታደርግልኝ አልታየኝ። ሁሉ ነገር ሰምተሽኛል አይደል? ያን ሁሉ ከዛ ወንድ ስትቃይ እንደ ያ ልጅ ደግሞ ሁሉ ነገር ነው እኮ ያ ልጅ ለማስቀናት ያመጣሁት እንጂ ምን አይደለም። ለማስቀናት ብላ ያመጣችው ነገር ነው ማለት ገብቶሃል አይደል? ያን ሁሉ ነገር ያደረገችብኝ ስቲል ነው እኮ በእናትህ ወዳት ነበር። ዜድ አፈቅራት ነበር። ፍቅረኛው አልነበረም። በቃ ያ ነገር ፌክ ነበር። እንዴ በእናትህ በጣም ነው ቀለደችብኝ። ይቅርታ፣ በጣም ይቅርታ ነው። ስማ በእናትህ የውሸት ይቅርታ እኔ ምንም አያስፈልገኝም። እኔ የውሸት ይቅርታ እንደማትጠይቅ ታውቃለህ። አሁን ላይ በጣም ደህና ነኝ። ለምን አትሆኝም? በእናታችሁ እሺ እኔ የውሸት ይቅርታ ነው ለምንድን ነው የምታስጨንቁኝ? እንዴ ለምንድን ነው እኔ ምን ትፈልግ አንተ? እሺ ትጨነቂ ምን ታገኛለህ? ከኔ ትጨነቅ አይደለም እኮ አንተ ለምንድን ነው ማትረዳን? ተረጋግተህ አስብበት። ይቅርታ እየጠየቀች አይደል ልጅ እንዴ እኔ ለምን ይሻላል በእግዚአብሔር። ከዛ በኋላ አንዴ አዳምጠኝ። አሁን ስሜት ምንድን ነው ማዳመጥሽ? በቃ ማዳምጠኝ። አንተ ስታወራኝ ያዳመጥኩ ነበር እስከዛሬ አዳምጠኝ። ምንድነው የምትለው? አውሪ ቆይሽ ምንድነው? እስቲ አውሪ አስረጅኝ እስቲ ምንድነው? አሁን እዚህ ጋር ይቅርታ መጠየቄ እንትን ማለት ነው እንደዚህ እንትን የምትለው እኮ ምንድነው? በቃ ያኔም የመጣው ሰውዬ ምንም አይደለም። ጀስት አንተን ለማስቀናት ያመጣሁት እናንተን ለማነዳ ያመጣሁት። ምን ተገለጸልሽ? አሁን ምን ተገለጸልሽ? አንተ እንደዛ ስትማይቴ ምንቴ በጣም ስለምትወድ እኮ ነው እቺ ልጅ የመጣችው። አሁን አይደል አንተ እኮ ብዙ ነገር አሳልፈናል። እንደ ቀልድ ነው እንደምታየው። በጣም ነበር አይደለም አይደል እንዴ? ገባህ? በቃ ብዙ ነገር አሳልፈ ያን ያሳልፋችሁትን ነገር አስብ እሺ። ዛሬ ያ ነገር ጸጽቷት ይቅርታ ከጠየቀች አንተ ደግሞ ይቅር ማለት በቃ ግዴታ ኃላፊነትን ትወጣ። አንተ ማለት በራስህ ነው ማምናት ዴብ ያ ሁሉ ነገር አድርገኝ እንዴት ነው ማምናት? ከዚህ በኋላ አብራችሁ ስትሆኑ ነገሮች ይቀየራሉ አይደል? ቢያንስ ቼክ አድርግ በቃ እንትን በል ራስህን በሷ ሆነ አብራችሁ ሆናችሁ እንትን በል ምንድነው ባለው ፈትሻት በቃ ከዛ በኋላ አሁንም አልገባም። አንተ ስለ እኔ ያ እሱ አሁንም እስቲ ነው እኔ ለምን የምትሆነው ስለማፈቅራት ስለምታውቅ ዶክተር አይደል? እሷም እኮ ስለምታፈቅር ነው እዚህ ጋር የመጣችው። ባታፈቅር ባትወድ ይቅርታ ትጠይቃለች። ለምን ሄዷል የራሱ ጉዳይ ነው ብላ ትተዋለች። እሺ ምንም ለማይመስለኝ ነገር ምንም አላረግም። ይቅርታ መጠየቅ ከሌለኝ አላረግም። አሁን ስለተሰማኝና ስለምፈልገው ነው እያደረኩ ያለሁት። ሙዚያ ውስጤን ስሜት ነው ማዳምጠው ብዬ ይሄን ደግሞ ከማንም በላይ አንተ ታውቃለህ። ለምን እንደማያውቀኝ ሰው ትሆናለህ?
ከዚህ በፊት እንደዚህ ሆኜብሃለሁ። ማቅሽ መስለኝ ነበር፣ በደንብ ማቅሽ መስለኝ ነበር። ለዛውም እግርሽ ውስጥ ወንድነቴን ትቼ ስንት ነገሮች ሁሉ ነገሮችን ትቼ እግርሽ ላይ እንዴት በርክኬ። በጣም አመሰግናለሁ። የማይገባኝን ክብር ሁሉ ሰጥተኸኛል። ለሱ ነው አሁን የምሸነፈው። ለኔ መሆን የሌለብህን ሁሉ ሆናል። እንዴ ተረጋጋ። እሺ ተረጋግተህ አሁን ያለውን ነገር ቅርታ አድርግላት። ነገሮችን ፈልገው ደግ ይቅርታ ብቻ አይደለም፣ በቃ ከዚህ በኋላ አብረን እንድንሆን ፈልጋለሁ። ከዚህ በኋላ በእናትህ ማረፊያ ቢያሳጣኝ ፍቅርሽ ናፍቆትሽ ቢያሳየኝ አበሳ ምን አንጀት ምንስ መቻ ያለኝ ያጣፋጭ ፍቅርሽን የሚረሳ እንጀሬት ሕይወቴ ቢመርም ቢሰበር መውደዴ ቢደማ አንጀቴን አስሬ እችላለሁ ክፉሽን መጥፎሽን አለትም ያለፈው ፍቅር ያጣፋይ ደስታ ስንቅ ይሆነኛል ያንቺ ትዝታ ግድ የለም ባትኖሪም ከጎኔ ባንቺ ልጨክን አልችልም እኔ። ለኔ ነው እምቢ ያለው። ምን አደረኩት? ምንቴ በእናትህ ሻንሻ እንድታለቅ ግራ አጋባችሁኝ። ምንቴ ቀና በእናትህ ቢያንስ ተረዳት። አታልቅሽ አንቺ እንድታለቅሽ አይደለም እኮ የመጣው። ምንቴ በእናትህ አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤ ልንገርሽ አንቺ የሕይወት ምስክር አንቺ የሔዋን ጉልበታም አንቺ የእናቴ ትመተክ አንቺ የደግነት ሀብታም ነሽ ምግባረ መልካም። አመሰግናለሁ ስላከበርከኝ በጣም በደስታሽ በሳቅሽ ረካለሁ። በጣም ደስ ብሎኛል ስለእናንተ እና ከዚህ በኋላ እንድትጣሉ አልፈልግም። ከዚህ በኋላ በቃ በጣም ነው ደስ ያለኝ። በጣም አመሰግናለሁ። ምንቴ የምሬን ነው። ህልም ነው የኔስ ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልክ የለም እኔ አላምንም። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስኩም